ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። የመከላከያ ኃይል ተደመሰሰ በተለያዩ የጦር ግንባሮች። የአማራ ማህበራትም ጥምረት ፈጠሩ፣ ብልጽግናን አስደንግጠውታል። ህወሓት ማዕቀቡን አወገዘ። የህወሓት የጦር መሳሪያ ካምፕ በድሮን ተደበደበ። ተማሪዎች ጥቃት ተፈጸመባቸው። በችሎት ዳኛዋን እየገደለው ራሱን አጠፋ። ኢትዮጵያ ጠሉ ፓርላማ ገባ፣ ጉድ አሰኝቷል። የመንግስት ገበናም ተጋልጧል። የእናቱን አስከሬን አስቀምጦ ፈተና የተፈተረው ተማሪ መነጋገሪያ ሆነ። የፕሬዝዳንት ትራምፕ ቤትም ሊፈርስ መሆኑ ተነገረ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። የአማራ ፋኖ በተለያዩ የጦር ግንባሮች በሚያደርጋቸው ውጊያዎች ድል ተቀዳጀ። መከላከያም እየተደመሰሰ መሆኑ ታወቀ። የ19ኛው ክፍለ ጦርን የምትመቋቋም ያቃተው የብልጽግናው ሰራዊት አስከሬኑን በአግባቡ ሳይቀብር መፈርጠጡ ነው የተገለጠው። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ 303ኛ ግዙፍ አሳምነው ኮር አካል የሆነው የ19ኛው እሸት ክፍለ ጦር እየተተለተለ በመጣው በብልጽግና ሰራዊት ላይ ብርቱ ክንዳቸውን በማሳረፍ ጠላትን አንገት አስደፍተው መልሰነዋል ብለዋል። ሰኔ 12 ቀን 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ አገዛዙ ውጊያ የከፈተ ቢሆንም ክንደ ብርቶቹ ፋኖች በገለሶት ምድረ ቃሪያ ወንዝ ዙሪያ ዳገትና ሸንተረሩ ሳይበግራቸው ሲፈልጉ በደፈጣ ሲያሻቸው በቁረጣ በመግባት የብርሃኑ ጁላ ሰራዊትን ሲያራግፉት መዋላቸውን ገልጠዋል። በተካሄደውም አውደ ውጊያ ከፍተኛ ቁጥር ያለው የጠላት ኃይልን ሲደመሰስ ጠላት ገለሶት ቃሪያ ወንዝ ዳር አስከሬኑን በአንድ ጉድጓድ አድርጎ በአግባቡ አፈር ሳያለብሳቸው መፈርጠጡ ነው የተገለጸው። የ303ኛ ግዙፉ አሳምነው ኮር አሁንም ትግሉን አጠናክሮ ወደፊት እንደሚቀጥል የኮር ህዝብ ግንኙነት መምሪያ መረጃውን አድርሶናል። የአማራ ፋኖ ብሔራዊ ንቅናቄ ወለጋ ወይም ቢዛሞን አንሻ ሰይድ እዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር ሀሩ ቦታ ሸሮ መድኃኔ ዓለም አንጸባራቂ ድል ተቀዳጀ። የፋኖን ብትር መቋቋም ሲያቅተው ሰሞኑን ንጹሐን ማህበረሰብ ላይ ሞርተር ዙ 23 መድፍ እንዲሁም ድሮን በመደብደብ ሀብት ንብረት ሲያወድምና ሲዘርፍ የቆየ ወራሪው ኃይል የይበልጣል መኮንን ኃይል ስቦ በማስገባት ሲቀጡት ማምሸታቸውን ገልጠዋል። መነሻውን ከነቀምት አንገርጉቲን በማድረግ ላይ የከተመው የጠላት ኃይል ዳጊን ቀበሌ ልዩ ቦታው ሾሮ መድኃኔ ዓለም 69ኛው ክፍለ ጦር 3ኛ ሬጅመንት 5ኛ ሬጅመንት በጥምር በመግባት ነው 3ኛ ሬጅመንት ሙሉ ለሙሉ ሲደመሰስ 5ኛው ሬጅመንት ቁስለኛ የተረፉት እግሬ አውጭኝ በማለት በየጥሻው ተበታትነው እግር በእግር በመከታተል የመለቃቀምና የመያዝ ስራ ሲሰራ አምሽቷል ነው ያለው። በውጊያው ከጠዋቱ 2 ሰዓት ጀምሮ እስከ 11 ሰዓት የተደረገ ሲሆን መጨረሻውም በየጊዜው ወለጋ ምድር ላይ ታሪክን በእጃቸው መጻፍ የለመዱት ባሮ አናብስቶች የተመራው የወለጋ ቢዛሞን አንሻ ሰይድ እዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር ድል መጎናጸፉን በመግለጽ በዚህም ከባድ ጦርነት ጀብደኛውን ከፍተኛ ቁጥር ያለውን የመከላከያ ኃይል እየማረከ ሲሆን በተጨማሪም የጦር መሳሪያዎችንም በእጁ ማስገባቱ ገልጿል። በዚህም ውስጥ ከማረካቸው ውስጥ ዲሽቃዎች፣ ብሬኖች፣ ስናይፐር፣ ክላሽንኮቭ የድሽቃ ተተኳሽ፣ የብሬን ተተኳሽ፣ ብዛት ያለው የክላሽ ተተኳሽ እንዲሁም የተለያዩ ወታደራዊ ሻንጣዎችና ቁሳቁሶች የተማረኩ ሲሆን 6 መስመራዊ መኮንኖቹንም ማርከናል ሲል የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞን አንሻ ሰይድ እዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር ህዝብ ግንኙነት መረጃውን ለዘውዱ ሾው ሚዲያ ልኮልናል። በምዕራብ ወሎ ግንባር አማራ ሳይንት ወረዳ ውስጥ የገባው የጠላት ኃይል መካከል አንድ ሻምበል የሚሆነው መደምሰሱ ተነገረ። ባለፉት 4 ሰዓት በአማራ ሳይንት ግንባር በ11ኛው እዝ ሰራዊት ተከቦ ከፍተኛ እርምጃ የተወሰደበት የእዝ ዋና አዛዥ ጀነራል አድማሱ አለሙ ከምክትሉ ከሜጀር ጀነራል ዘውዱ ሰጣርጌ ጋር በመሆን የሽንፈት ጽዋ ተጎንጭተዋል። ውጊያውም የተካሄደው በ3 ግንባሮች ሲሆን የጠላት ኃይልን በየአቅጣጫው ክፉኛ መመታቱ ታውቋል። በዋሮ ግንባር የተሰለፈውም የወገን ኃይል በበኩሉ ድል የቀናው ሲሆን በ3ቱም ግንባሮች በተደረጉት ተጋድሎች የተገኘው ድል ከፍተኛ ሲሆን በርካታ ተተኳሽና መሳሪያዎቹንም በእጁ ማስገባቱን በመግለጽ የመከላከያ አባላቶቹን በፋኖ እጅ ብትወድቁ ትሞታላቸው፣ ጉዳት ይደርስባቸዋል በማለት ቢያስፈራራቸውም ብዙዎቹ ግን እድሉን ሲያገኙ ፋኖ ከተቀላቀሉ በኋላ እንዲህ ሲሉ የመከላከያ ገበናን
ያው ግርግር ተኩስ ላይ ወደዛ ጭማሪ ውጡ ምናምን ሲባል ነው በካብ ዘለን ይወጣ እና አሁን እዛ ያለ ሰራዊት ምን ይላል? አዛ ያለው ሁሉ ኮንት ነው ያው ዝሮ መውጣት እንትላለው ፍላጎት አለው ማለት ነው። መውጣት ግን በቃ ይኸው ትንሽ ቆጥሮ ነው ይወዛ ነው እንጂ መውጣት ነው እንትላለው ሁሉ ማለት ፍላጎት አለው። ምክንያቱም የመዋጋ ፍላጎት የለውም ማለት ነው። የለውም ሁሉም ብሔር ማለት ነው። ኦሮሞም ሁሉም ደቡብም ሁሉም ለመውጣት ነው ፍላጎቱ። ያው ግድ ነው ህግ ነው በሰው እንጂ ወጣ ምናምን እንትን በቃ ሁሉም እንትን ነው። ትወያያላችሁ ማለት ነው። እዛ ጋር እንዴት እንውጣ ምናምን እንትን ትላላችሁ ማለት ያው አምሳሌ ሀዚ ቦታውን ወደ ኦሮሚያ ክልል ያገባን የኦሮሚያ ህዝብ አሁን ሁሉ እንትን ብሎ ገዳ ይሄ ግድ ነው ግልጽ ነው ማለት ነው። ሁሉም ከዳ ሆነ ጀመረው አሁን ወዲ ኦሮሚያ ክልል ሀዲት ብሊ ኦሮሚያ መከላከያ ይወጣል ማለት ነው። እንኳን ሀዛ ማለት ነው ሀዲራሱ ሆነው 5 ሰው ማለት ነው የኦሮሞ ሰው 5 ሰው ማለት ነው የኦሮሞ ዜጋ የአማራ ወደ 10 ዳ ዛሬ ማለት ነው። ከኛ እንትን ማለት ነው ከኛ በጣም የሚገርም ነው ከኛ ፈጥሮ ማለት ነው የሚገርም ነው። በቃ እናንተ አሁን ከነ ሙሉ ትጥቃችሁ ከነ ክላሻችሁ ከነ መሳሪያችሁ ነው የመጣችሁ ዛሬ ማለት ነው። በጣም እድለኞች ናችሁ። በጣም እኛም እናመሰግናችኋለን። የኛን አቀባበል እንዴት አያችሁት? በጣም አሪፍ ነው። በጣም አሪፍ ነው። አሪፍ ነው። በጣም ጥሩ ያው ከዚያ ስንወጣ ግን ይገሏቸዋል ምናምን ነገር አለ ፍራቻ። ስለዚህ ነው ፍራቻ ያለ ሰው እንትን እንደላይ መሪው ይናገራል። መሪው ምን ይላል? ይገሏቸዋል። ያሰቃያቸዋል። እንደዚህ ያደርጋሉ ምናምን ነው የሚያሸክማቸው። የማይባል ነገር የለም። አሁን አያችሁት? አየነው። በጣም ጥሩ። በቃ ይዟችሁ በቃ ምንም ችግር የለ። ቤተሰብ እናደርሳችኋለን። ምንም ችግር የለውም። የምታፈልጋችሁ ትዋጋላችሁ፣ ታልፈለጋችሁ ቤተሰብ ጋር ትሄዳላችሁ ማለት ነው። ታጣቂዎች በፈተና ላይ በነበሩ ተማሪዎች ላይ ጥቃት መፈጸማቸው ተገለጸ። በአክሱም ከተማ በሚገኘው ዊነር ኮሌጅ ግቢ ውስጥ ነው ታጣቂዎች በኃይል በመግባት በፈተና ላይ በነበሩ ተማሪዎች ላይ ከፍተኛ ድብደባና ማስፈራራት መፈጸማቸውን የኮሌጁ ይፋዊ የክስ ሰነድ አጋለጠ። የኮሌጁ ዲን ረዳት ፕሮፌሰር ወርቅነህ ገብረስላሴ ለአክሱም ፖሊስ ባስገቡት አቤቱታ ሰኔ 11 ቀን 2018 ዓ.ም የታጠቁ አካላትና ፖሊሶች በፈጸሙት በዚህ ጥቃት በ50 ገደማ ተማሪዎች ላይ የአካልና የስነ ልቦና ጉዳት መድረሱና የኮሌጁ ንብረት መውደሙንም ገልጸዋል። ድርጊቱ በአካባቢው በስፋት እየተካሄደ ካለው የግዳጅ የውትድርና ምርመራ ጋር የተያዘ ሳይሆን እንዳልቀረም ታዛቢዎች ተናግረዋል። ኢትዮጵያ የራሷን ብር በሀገር ውስጥ ልታትም ነው ተባለ። ኢትዮጵያ እስካሁን ድረስ በነበራት የውጭ ሀገራት ጥገኝነት በማቆም እንደ አውሮፓ ዘመን አቆጣጠር በ2030 የኢትዮጵያ ብር በሀገር ውስጥ ማተም ለመጀመር ማቀዷንም አሳውቃለች። በኢትዮጵያ ኢንቨስትመንት ሆልዲንግ የሚመራው ይህ አዲስ ንቅናቄ ሀገሪቱ በየዓመቱ ለገንዘብ ማተሚያ የምታወጣውን በሚሊዮን የሚቆጠር ዶላር እንደሚያድን ተገልጿል። በአሁኑ ወቅት የኢትዮጵያ ብር ኖቶች በውጭ ሀገሮች በተለይም በእንግሊዝ ለማሳተም በየዓመቱ 100 ሚሊዮን ዶላር ገደማ እንደምታወጣም ታውቋል። በህወሓት የጦር መሳሪያ ካምፕ ላይ የድሮን ጥቃት ተፈጸመ። በትላንትናው ዕለት ነው ጠዋት በሱዳን ሸሪራ አካባቢ የህወሓት ጦር መሳሪያ ካምፕ አድርጎታል በተባለው ቦታ የድሮን ጥቃት መፈጸሙን ምንጮች ገልጠዋል። የህወሓት አርሚ 70 የሚባለው ጦር በዚሁ አካባቢ ትንኮሳ ፈጽሞ የተኩስ ልውውጥ እንደነበረም ነው ከአካባቢው የተገኙ ምንጮች የሚያመላክቱት። የእናቱን አስከሬን ቤት አስቀምጦ የእናቱን ቃል ለማክበር የ8ኛ ክፍል ሚኒስትሪ ፈተና ከቀብር በፊትና በኋላ ለፈተና የተቀመጠው ወጣት አነጋጋሪ ሆነ። ታዳጊ ወጣት ካሊድ ገና የ11 ዓመት ልጅ ሲሆን ከሁለት ታናናሽ ወንድሞቹ ጋር በሸገር ከተማ አስተዳደር ኤካጣፎ ክፍለ ከተማ ከእናቱ ጋር ይኖር ነበር ነው የተባለው። ታዲያ ኳሊድ ከእናቱ ጋር ሲኖር ወላጅ አባቱ ከእነርሱ ርቆ ሌላ ትዳር መስርቶ ጅጅጋ ከተማ እንደሚኖር የተገለጸ ሲሆን ኳሊድ ሰሞኑን እናቱ ታሞ በነበረበት ወቅት እኔ አንድ ነገር ብሆን ምንም ቢፈጠር ዓመት የለፋበትን ፈተና እንዳታቋርጥ ብለው ቃል ያስገቡታል። ታዲያ እናትም በነገታው የ8ኛ ክፍል ፈተና ሊሰጥ ሰዓታት ሲቀረው ህይወታቸው ያልፋል። ኳሊድም በእናቱ ሞት ከፍተኛ ሐዘን ቢሰማውም ለእናቱ የገባውን ቃል አክብሮ የእናቱን አስከሬን እቤት ጥሎ የጠዋት ፈተናውን ተፈተነ። ኳሊድ ከሰዓት እናቱን አልቅሶ ቀብሮ ተመልሶ የከሰዓት ፈተናውንም መፈተኑ ነው የተገለጸው። ታዲያ የዚህ ታዳጊ ህይወት ፈተና ብዙዎቹን በሐዘን ማስለቀሱን በብዙዎቹም ዘንድ መነጋገሪያ መሆኑ ታውቋል። የታመመች ዶሮውን ለማሳከም ወደ ሆስፒታል የገሰገሰው የ12 ዓመት ታዳጊ ወጣት ጉድ አስባለ። በአማራ ክልል ደንበጫ ከተማ የሚኖረው የ12 ዓመቱ ማርቆስ አባዬ ውድ ዶሮውን በመታመሟ ምክንያት ወደ ደንበጫ የመጀመሪያ ደረጃ ሆስፒታል በመውሰድ የብዙሃኑን ልብ መማረኩ ነው የተገለጸው። ታዳጊው ሆስፒታል ለሰዎች ብቻ መሆኑን ባለማወቅ ዶሮዋን አቅፎ ከነርሶች ጋር ሲነጋገር የሚያሳየው ቪዲዮ መለቀቁ ታውቋል። በወቅቱ በሆስፒታል የነበረው ነርሱም
ኡመር ጫኔ ታዳጊውን ወደ እንስሳት ሕክምና እንዲሄድ ቢመራውም የማርቆስ ርኅራኄ ግን የሀገር ውስጥና የውጭ ሚዲያዎችን ትኩረት መሳቡ ታውቋል። ማርቆስም በክልሉ የነበረውን ግጭት ምክንያት ከአያቶቹ ተለይቶ ወደ አጎቱ ሲመጣ ዶሮዋን በስጦታ የተሰጠችው እንደነበረች ነው የተገለጸው። ታዲያ ይህ የልጁን መልካምነት የተመለከተ አንድ የሀገር ውስጥ የዶሮ ሀብት ኩባንያ ለታዳጊው 100 ዶሮዎችንና የእርባታ ስልጠና እንደሚለግሰውም አስታውቋል። የመንግስት ምዝበራ ተጋለጠ። ከ800 በላይ የመንግስት አሽከርካሪዎች ላይ የስወራ ከፍተኛ አያያዝና የልብሬ ችግሮች ናቸው የተገኙበት። የመንግስት ተቋም ላይ የተደረገው ይህ የኦዲት ፍተሻ አስገራሚ ግኝትም ይፋ አድርጓል። የጠፋና በሌላ ድርጅት ስም የተመዘገቡ መቶች የሚቆጠሩ ተሽከርካሪዎች መኖራቸውም ተረጋግጧል ነው የተባለው። በምርመራው የፌዴራል ዋና ኦዲተር መስሪያ ቤት በቅርቡ የመንግስት መስሪያ ቤቶችና የተሽከርካሪ አያያዝና ስምሪትን አስመልክቶ ባደረገው ጥብቅ የኦዲት ምርመራ ነው ከፍተኛ የንብረት አያያዝና ጉድለት ግድፈቶች ማግኘቱን ያሳወቀው። በኦዲት ሪፖርቱ ላይ የተመለከቱት በተለያየ የመንግስት መስሪያ ቤቶች የሚገኙ 9 መኪናዎችና 6 ሞተር ብስክሌቶች ፈጽሞ የት እንዳሉ ሳይታወቅ የጠፉ መሆኑም ተረጋግጧል። በአስገራሚ ሁኔታ 595 የመንግስት ተሽከርካሪዎች የባለቤትነት መታወቂያ ደብተር ወይም ሊብሬ በሌሎች መስሪያ ቤቶች እና ድርጅቶች ስም ተመዝግቦም ተገኝቷል ነው የተባለው። ምንም አይነት የሰሌዳ ቁጥር ሳይኖራቸው በተቋማቱ ውስጥ አገልግሎት የሚሰጡ 13 መኪኖች፣ 10 ሞተር ብስክሌቶች እና 20 ትራክተሮች በምርመራም ተለይተው ተገኝተዋል ብለዋል። ይህ የኦዲት ሪፖርት በመንግስት ተቋማት ዘንድ ያለውን የንብረት ቁጥጥር መላላትና የተጠያቂነት ክፍተት በግልጽ የሚያሳይ እንደሆነም አጋልጧል። በሰሜን አሜሪካ የሚገኙ 36 የአማራ ማህበራት ተሰባስበው የአማራ ማህበራት በአሜሪካ መሰረቱ። ብልጽግናን አስደንግጠውታል። የአማራ ፋኖ ብሔራዊ ንቅናቄ በአንድ እዝ ስር መሆኑ ያስደነገጠው የብልጽግናው ኃይል ዛሬ ደግሞ የአማራ ማህበራት መሰባሰቡ ጭንቅ ውስጥ የከተተው መሆኑ ታውቋል። በሰሜን አሜሪካ የሚገኙ 36 የአማራ ማህበራት ድርጅቶችና የአማራ ህዝብ የጋራ ጥቅም ለማስከበር የተቀናጀ የስራ መዋቅር ለመፍጠርና በአንድ ድምፅ ለመንቀሳቀስ ነው በአንድነት ተሰባስበው ጥምረት የፈጠሩት። ድርጅቶቹ የአማራ ማህበራት ትብብር በአሜሪካ አማትአ የተሰኘውን ጥምረት መመስረታቸውን ይፋ ያደረጉ ሲሆን ጥምረቱ ከመጋቢት ወር ጀምሮ የመግባቢያ ሰነድ በመፈራረም የተቀናጀ ስራ ሲሰሩ መቆየቱንም አስታውቀዋል። የአማራ ማህበራት ትብብር በአሜሪካ ስራውን በህጋዊ ቻርተር በመመራት ላይ የሚገኝ ሲሆን ሰኔ 7 ቀን 2018 ዓ.ም 7 አባላት ያሉትን የስራ አስፈጻሚ ኮሚቴ በመምረጥ በይፋ ወደ ተግባር መሸጋገሩንም አሳውቋል። ይህ ጥምረት የአማራ ህዝብ መብት፣ ደህንነትና ህልውናን በሚመለከት ጉዳዮች ላይ በብሔራዊ ዓለም አቀፍ መድረኮች የተቀናጀ ስራ ለማከናወን እንዲሁም ሰብአዊ ድጋፎችን ለማስተባበር ከፍተኛ ትኩረት ሰጥቶ እንደሚንቀሳቀስም ገልጿል። ህወሓት የአሜሪካን ማዕቀብ አወገዘ። ህጋዊ ሰነቱ በምርጫ ቦርድ የተሰረዘው ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ሰኔ 19 ቀን 2016 ዓ.ም ባወጣው ይፋዊ መግለጫ የአሜሪካን መንግስት የጣለውን የቪዛ ገደብ ሚዛናዊ ያልሆነ ሲል አውግዞታል። ድርጅቱ የፌዴራል መንግስቱን የፕሪቶሪያውን ስምምነት ባለመተግበሩ በትግራይ ላይ እየደረሰ ላለው ቀውስ ተጠያቂ መሆኑን አለበትም ሲል ገልጧል። በእነዚህም ዋና ነጥቦችን ያነሳ ሲሆን የፕሪቶሪያው ስምምነት ከተፈረመ ከ3 ዓመታት በላይ ቢቆጠርም የፌዴራል መንግስቱ መሰረታዊ አገልግሎቶችን፣ ባንክ፣ ደሞዝ፣ ነዳጅ ሙሉ በሙሉ አለመመለሱንና ትግራይ ከሰኔ 1 2026 ምርጫ መገለሏንም ገልጿል። በትግራይ ክልል ላይ በሚደረጉ ወታደራዊ ጫናዎችና የድሮን ጥቃቶችም አሁን መቀጠላቸውን ድርጅቱ ወቅሷል። በአንድ ወገን ላይ ብቻ ያተኮረ ተጠያቂነት የሰላም ሂደቱን እንደሚያደናቅፍና ዘላቂ ሰላም ለማምጣት ፍትሐዊነት እንደሚያስፈልግም ነው ያሳስበው። ከህወሓት ለአሜሪካ መንግስት የቀረቡ ጥሪዎችንም በተመለከተ አንደኛ የፌዴራል መንግስቱ የፕሪቶሪያን ስምምነት ግዴታዎችን እንዲወጣ ጫና እንዲደረግለት፣ ሁለተኛ የፌዴራል ያልሆኑ ኃይሎች ከትግራይ ክልል በአስቸኳይ እንዲወጡ መሟገት፣ ሶስተኛ የህወሓት ህጋዊ ፖለቲካዊ ሰውነት ወይም ስታትስ እንዲመለስ ድጋፍ እንዲደረግ፣ አራተኛ የቪዛና ሌሎች ተጠያቂነትን እርምጃዎች በሁሉም ወገኖች ላይ እኩልና ፍትሐዊ በሆነ መንገድ እንዲተገበሩ ሲል በመግለጫው አሳውቋል። ዳኛዋን በችሎት የገደለው ራሱን አጠፋ። በኦሮሚያ ክልል ምዕራብ ሸዋ ዞን ነው ወልመራ ወረዳ ችሎት ውስጥ አንዲት ዳኛና የቀድሞ ባለቤቱን በመግደል የተከሰሰው ግለሰብ ራሱን ማጥፋቱ ተገልጧል። የኦሮሚያ ጠቅላይ ፍርድ ቤት ባወጣው መግለጫ ግለሰቡ ፍርድ ቤት ውስጥ ወንጀሉን በፈጸመበት ወቅት ራሱ ላይም ጉዳት በማድረሱ አዲስ አበባ በቅዱስ ጳውሎስ ሆስፒታል ሕክምና ሲደረግለት እንደነበረና አርብ ሰኔ 12 ቀን 2018 ዓ.ም ራሱን ማጥፋቱን አሳውቋል። አቅነው በቀለ የተባለው ግለሰብ ራሱን ያጠፋው ከሆስፒታሉ 3ኛ ፎቅ ላይ በመስኮት ራሱን በመወርወር እንደሆነም የክልሉ ፍርድ ቤት ገልጧል። ኢትዮጵያ ጠል የሆነው ኢትዮጵያዊ ፓርላማ ገባ። የኢትዮጵያ ብሔራዊ ምርጫ ቦርድ በትላንትናው ዕለት ተጨማሪ ምርመራ ክልሎችን ውጤት አጽድቆ ይፋም አድርጓል። ከነዚህም ውስጥ በግላቸው የተወዳደሩት አቶ
ቀጀላ መርዳሳ በኦሮሚያ ክልል መንዲ ምርጫ ክልል ተወዳድረው ነው የፓርላማ ወንበር ማግኘታቸውን የገለጠው ምርጫ ቦርድ። ይሁን እንጂ ቀጀላ መርዳሳ ኢትዮጵያ ጠል የሆኑና የኢትዮጵያን ሰንደቅ ዓላማ የማይቀበሉ የኢትዮጵያን ንጉሳቶች እንኳን የማይቀበሉ ሰው መሆናቸው እየታወቀ ዛሬ ፓርላማ ገብተው በአገሪቱ ላይ ምን ሊያስከትሉ ይችላል የሚል ጥያቄም አስነስቷል በብዙ ኢትዮጵያውያን ዘንድ። አቶ ቀጀላ በ129,299 ድምፅ ማግኘታቸው የተገለጸ ሲሆን በምርጫ ክልሉ የተዘገቡት መራጮች 133,254 መሆናቸውንም ቦርዱ አሳውቋል። ሌላው ከአማራ ብሔራዊ ንቅናቄ ወይም አብን ዶክተር በለጠ ሞላ በአማራ ክልል ራያ ቆቦ ምርጫ በክልሉ ፓርላማ ወንበር ማግኘቱም ታውቋል። በምርጫ ክልሉ የተመዘገቡት መራጮች 160,376 ሲሆኑ በለጠ ያገኘው 134,624 ድምፅ መሆኑን ነው ቦርዱ ያሳወቀው። በአማራ ስም እየነገዱ አማራውን እየገደሉና እያስገደሉ እያፈናቀሉ የሚገኘው ዛሬም በአማራ ስም ፓርላማ መግባት ቀልድና ማሾፍ ነው፣ ነገ ሁሉም ለሕግና ለፍትህ ይቀርባሉ ሲሉም በተለይም ይህ የምርጫ ውጤት ይፋ ከሆነ በኋላ ብዙዎቹ በቁጣ ቅሬታቸውን እየገለጹ ይገኛሉ። አሁን ወደ ውጭ ዜናዎች እናመራለን። አሜሪካ የዶናልድ ትራምፕ እና የመጀመሪያ ባለቤታቸው ኢቫና ትራምፕ በኮነቲክ ይኖሩበት የነበረው የቅንጦት መኖሪያ ቤት በአዲሱ ገዢ ሊፈርስ መሆኑ ተነገረ። በግሪንዊች የሚገኘውን ይህንን ታሪካዊ መኖሪያ ቤት አዲሶቹ ባለቤቶች በ2024 እንደ አውሮፓ ዘመን አቆጣጠር በ31.5 ሚሊዮን ዶላር የገዙት ሲሆን ቦታውን ሙሉ በሙሉ በአዲስ መልክ ለማልማት አቅደዋል ነው የተባለው። በማፍረስ እቅዱ መሰረት በአዲሱ ይዞታ ላይ የውስጥና የውጭ ቴኒስ ሜዳዎችን፣ የመዋኛ ገንዳ፣ ተጨማሪ ህንፃዎችና አዲስ ዋና መኖሪያ ቤትም ይገነባሉ ብለዋል። አዲሱ ዲዛይን የጆርጅ ደብሊው ቡሽ ፕሬዝዳንታዊ ቤተ መጻሕፍትን የቀረጸው ታዋቂው የህንፃ ጥበብ ተቋም ያዘጋጀው መሆኑ ነው የታወቀው። ኢቫና ትራምፕ ከትራምፕ ጋር በፈረንጆቹ በ1992 ከተፋቱ በኋላ ቤቱን በባለቤትነት የያዙት ሲሆን በ1998 መልሰው ሸጠውታል። ይህ ታሪካዊ ቤት አሁን ሙሉ በሙሉ ሊደመሰስ መሆኑ በብዙሃን ዘንድ ትኩረትን ስቧል። በተባበሩት መንግስታት ድርጅት ስብሰባ ላይ የተፈጠረው ሁከት እስራኤልን አምባሳደር ባለስልጣናት ዝም በሉ አሏቸው። በጠቅላላ ጉባኤው ላይ የእስራኤል አምባሳደር ዳኒ ዳኖን በከፍተኛ ባለስልጣናት ጋር ባገጠሙት የቃላት ጦርነት ነው ዝም በሉ በማለት መጮኻቸው ታላቅ ውዝግብን አስከትሏል። አምባሳደሩ በግጭቱ ውስጥ በሚፈጸመው የወሲብ ጥቃት አስመልክቶ የቀረበውን የ2025 ሪፖርት በመቃወም ነው የተባበሩት መንግስታት ድርጅት ልዩ ተወካይ ፓተን ስራቸውን እንዲለቁ የጠየቁት። ሪፖርቱ በእስራኤል ቁጥጥር ስር ባሉ ፍልስጤማውያን ላይ የተፈጸመውን ጥቃቶች ያካተተ በመሆኑ ዳኖን ድርጅቱን በእስራኤል አባዜ የተጠመደ ሲሉም ከሰውታል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በማክበር ከወዲሁ እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።